የነሱ ሐቅ ነው ያለብኝ ወይስ ደግሞ ያሳደጉኝ ወላጆችንም የማገዝ የመርዳት ግዴታ አለብኝ? ሐቃቸው አለብኝ? እሺ አንደኛ የወለዷቸው ወላጆች እነሱ ሐቅ ይቀደማል። ልክ እንዲሁ ደግሞ ያሳደጋቸው አካሎች ካሉ ከቤተሰብም ይሁን ከቤተሰቦች እነርሱም በእናንተ ላይ ሐቅ አላቸው። በቻላችሁት አቅም እርዷቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ሰነዐ ኢለይኩም መዕሩፈን ፈካፊኡህ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር አሉ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? መልካም የዋለላችሁን ሰው እናንተም ልክ እንደርሱ መልካም በመዋል ካሱት አሉ። የምትክሱበት መልካም ነገር እንኳን ብታጡ ለዚያ ሰው ዱዓ አድርጉለት ብለዋል። ስለዚህ ያ ነው። ወላጆቻችሁ ደግሞ ሐቃቸው በጣም ላቅ ያለ ነው። አላህ በቁርአን ላይ የራሱን ሐቅ ከገለጸ በኋላ በባሪያዎቹ ላይ ያለውን እርሱም ኢፍራዱላሂ ቢልዒባዳ አላህን በአምልኮ መነጠልና እርሱም በብቸኝነት መገዛት ነው። ከዚያም ቀጥሎ ወላጆችን ሐቃቸውን ያስከትለዋል። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ይላል በሱረቱል ኒሳ ላይ። እኔን አላህን በብቸኝነት ተገዙ፣ በእኔ ላይ ቅንጣትን አታጋሩ፣ ለወላጆቻችሁም በጎን ዋሉ እያለ ይናገራል። በሱረቱል ኢስራ ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና እያለ ይናገራል። እነሆ ጌታህ አላህ ወሰነ ከእርሱ ውጭ ሌላ ማንንም እንዳትገዛ እንዲሁም ለወላጆችህ መልካምን እንድትውል እያለ የራሱን ሐቅ ከገለጸ በኋላ እርሱን በብቸኝነት ማምለክና መገዛት እንዳለብን ከገለጸ በኋላ ለወላጆቻችሁ መልካም እንድትውሉ ያዘናል። ነቢያቶችም ይኸው ነበር መንገዳቸው። ነቢዩላህ ዒሳ የአላህን ሐቅ በራሱ ላይ ከገለጸ በኋላ አላህን መገዛት እንዳለበት ከገለጸ በኋላ ለወላጁ ለእናቱ በጣም ትሁትና መልካም እንዲሆን ታዛዥ እንዲሆን እንዳዘዘው ይናገራል። ቃለ ሱብሓነሁ ወተዓላ ሓኪየን ዐን ዒሳ ዐለይሂ ሰላም ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ አለ። ዒሳ ምን አለ? ኢኒ ዐብዱላህ እኔ የአላህ ባሪያና አገልጋይ ነኝ አለ። ለአላህ የሚገዛ እንደሆነ ገለጸ። መጀመሪያ አታኒየል ኪታብ መጽሐፍንም ሰጠኝ፣ ወጀዐለኒ ነቢያ ነቢይም አድርጎ ላከኝ አለ። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ አደረገኝ፣ የተባረኩ አደረገኝ። ምን ማለት ነው? ለሌሎች ጠቃሚ ያደረገኝ ማለት ነው። አንደኛ በትምህርቱ ይጠቅማል፣ ሁለተኛ አላህ በሰጠው ተአምር ሰዎችን ይፈውሳቸው ነበር በአላህ ፍቃድ። ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ በህይወት እስካለሁም ድረስ ሶላትን እንድሰግድና ዘካን እንድሰጥ አደራ ብሎኛል ካለ በኋላ ወበረን ቢዋሊደቲ ለእናቴም መልካምን እንድውል አዞኛል። ወለም የጅዐልኒ ጀባረን ሸቂያ በእርሷ ላይ እምቢተኛና ትዕቢተኛ አላደረገኝም ማለት። ስለዚህ የወላጆቻቸው ሐቅ ከአላህ ሐቅ በመቀጠል ላይ ይገኛልና እነርሱንም አክብሯቸው፣ ታዘዟቸው በመልካም እስካዘዟቸው ድረስ። እሺ ጥያቄ ያለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ነበረኝ። ምን ይላል? ዮሐንስ አንደኛ ዮሐንስ 5:7 ላይ እስከ 8 ባለው እሱን ብታስረዳኝ። አንደኛ ዮሐንስ ስንት ነው ያልከው? 5:7 እስከ 8። አንደኛ ዮሐንስ 5:7 መንፈስም እውነት ነውና የሚመሰክረው መንፈስ ነው ይላል። እሺ 8ም አንብበውና በዛ የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም በአንድ ይስማማሉ ይላል። እሱ ስለ ስላሴ ነው ምንድነው ገለጻው? ስላሴ ምን ሐሳቡም የለም ንግግሩም የለም። ስላሴ ማለት ምን ማለት ነው? ትርጓሜው ወይንም ግንዛቤው አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ የሚያስተምር የሆነ የክርስቲያኖች የእምነት መሰረት ነው። ይሄን ጭራሽ የሚገልጽ የለም እዚህ ጋር። እሱ የመጣልኝ ያው ቻት ጂፒቲ ላይ እየጠየቅኩኝ ነበር፣ ግን እሱ የመጣልኝ በመጽሐፍ ቅዱስ የተበረዟል ተብሎ የሚጠራው አካልና የተበረዘው አካል ነው ብሎ ነው ያመጣልኝ። አዎ ይሄ ከተጨመሩ ጥቅሶች መካከል ነው። እንደው አለ ብንል እንኳን ይሄ ጭራሽ ስለዚያ የሚናገር ነገር አይደለም። አምላክ አንድ ብቻ እንደሆነ ነው መጽሐፍ ቅዱስ የሚያስተምረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ተናግሯል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አባለን እያለ ይናገራል። አምላክ አንድና ብቸኛ እንደሆነ እንጂ የሚያስተምረው መጽሐፍ ቅዱስ
አምላክ በመለኮት አንድ ነው በአካል ሶስት ነው ምናምን የሚል የለም። አየብ አድነው ናግባ ይከላል አሁን እኔ ያገኘሁት በፊት ያለው መጽሐፍ ላይ አሁን በፊት ያለው መጽሐፍ ላይ ይሄኛው ቃል የለም ይላል። የበፊት የተባለው የትኛው ነው? አሁንስ አለ ወይ የበፊት የተባለው መጽሐፍ? የለም በሊቃውንቶቻቸው አንደበት የተገለጸ ነው እንደሌለ የተገለጸበት እና ኮዴክስ ሳይናቲከስ ላይ የመጀመሪያው የመጽሐፍ ቅዱስ ቅጂ እዛ ላይ በርካታ የሌሉ ጥቅሶች አሉ። አንደኛ ይሄ ሌላኛው ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለው ያ የዝሙተኛዋ ሴት ታሪክ ምናምን እነዚህ የሉም፣ ከጊዜ በኋላ የተጨመሩ ናቸው። ሌላም አለኝ ያው ይሄ ስለ እስላማዊ ነው። ማርቆስ ምዕራፍ 16 ከቁጥር 8 ጀምሮ ይሄ ክርስቶስ ተነሳ ለመግደላዊት ማርያም ታየ ምናምን የሚለው ሁሉ እንዳለ ከጊዜ በኋላ ሰዎች የጨምሯቸው ናቸው። የለም መጀመሪያ። እሺ የኛው ስለ እስላማዊ ነው። እንትን ጁምዓ ያው እኛ ሰለምቴ ነው አባቴ ምንም ሰለምቴ ነኝ። እንትን ሸዋል ጁምዓ ነበር። ከዛን ኢድ ነው ምናምን ስደውልለት ያው እኔ በዓሎችን ጠብቄ ምናምን ታከብራለህ ወይ ምናምን እለዋለሁ። ከዛን ጁምዓም ኢድ ነው ምናምን ሲባል ሰምቼ አይቻልም እኮ ሲሉኝ ደውዬለት ነበር። ከዛን ጁምዓ ነውም የሸዋልም ኢድ ነው ሲለኝ የሸዋል ኢድ የሚባል ነገር የለም ሲለኝ ጊዜ እሺ በቃ የሸዋል ኢድ የሚባል ነገር የለም ስለው ጊዜ የጁምዓም ኢድ ነው ምናምን አለኝ። ጁምዓ እንደ ኢድ ይቆጠራል? አመታዊ ዒድ ወይንም ሳምንታዊ የደስታ ጊዜ ችግር የለውም። እሱ አመታዊ ክብረ በዓል ወይንም አመታዊ ዒድ ነው፣ ግን ከሁለት በላይ አይደለም። ነገር ግን የሸዋል ዒድ የሚባል ነገር በፍጹም ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩም። ይህ ነው አመታዊ ማነው ሳምንታዊ ዒድ ጁምዓ ትክክል ነው። ነገር ግን አመታዊ ዒድ ሁለት ብቻ ነው፣ ዒድ አልፍጥር እና ዒድ አልአድሃ። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል ሐዲስ ላይ ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና ነው። ያኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሃ ለእያንዳንዱ ትውልድ የራሱ የሆነ አመታዊ ክብረ በዓል ተሰጥቷል። እነርሱም ሁለት ናቸው። እነርሱም ዒድ አልፍጥርና ዒድ አልአድሃ ናቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ አመታዊ ክብረ በዓል ከተባለ ሁለት ብቻ ነው፣ ሶስተኛ የለም። ሳምንታዊ ከተባለ ግን ጁምዓ ሳምንታዊ ዒድ የደስታ ጊዜ ማሳለፊያ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ሰላም አለይኩም ሳልጨረስኩም እሺ አሁን እኛ በፊት ያው አሰላለማችን ያው ሱና ተከታዮች ነው ከነሱ ጋር እጄ ነው ሰለምኩት። ግን አባቴ ያው ከጫጥቃሚ ምናምን ስለሚውል ከነሱ ነው ሰለመው። አሁን አልহামዱሊላህ ያው በትንሹም ቢሆን መንገድን እየያዝን ነው። አሁን ከነሱ መስለሙ ችግር አለው? ችግር የለም። እንትን በትክክል ሻሃዳ ይዞ ከሆነ ችግር የለም። እነርሱ በራሳቸው ኃጢአት ይጠይቃሉ። በትክክል ሻሃዳውን ይዞ ከሆነ በቂ ነው፣ እሱ ችግር የለም። እሺ በቃ ትንሽ ያ ስለ መንደርተኞች ስለ መንደር ወልዮችን ትንሽ ላውራውስ እዚህ ያው ልብቅ ችግር የለውም። ደስ ነው ጠይቅ። አይ ዝም ብዬ ለማውራት ፈልጌ ነው። እሺ በቃ አውራ፣ ችግር የለውም። ማጠራ አድርገውና ለሌሎችም ጊዜ እንዲኖር። እሺ ያው እኛ አካባቢ ያው ዱዓ ያደርጋሉ ምናምን ይመጣሉ። ያው አባቴ እናቴ ከሞተች በኋላ አግብቷል። የሰለምነውም እናቴ ከሞተች በኋላ ነው። የሰለመበት ሰዎች ደግሞ ይመጡ ነበር። ጫጥቃሚ ናቸው ምናምን ይመጣሉ ዱዓ እናደርጋለን ብለው። ከዛን አባቴን በዛ መካከል ካገባ በኋላ ደግሞ ሴትዮዋ ልጅ መውለድ አልቻለችም። ከዛን እነሱ ዱዓ እናደርጋለን ብለው ብቻ ጫት ያስመጣሉ። ብቻ መሟላት ያለበት ነገር ሁሉ ያስሞላሉ። ከዛን አባቴ ለሴትዮዋ ልጅ እንድትወልድ ምናምን ለሴትዮዋ ልጅ እንድትወልድ ምናምን ከዛን አብረው የሚቆሙ ሰውዬ ታሪክ መንገር ጀመረ። እኔ የሆነች ሴትዮዋ ዱዓ አድርጌላት
ልክ እንደ በጎች ምናምን ከኋላ ይጃት ምናምን ያው በጎች ምን እንደሚሉ ታውቃለህ? ልክ እንደ በጎች ምናምን ብዬ ልጅ የወለደች ምናምን አለ ብሎ እዛ አባቴ ፊት ለፊት እሷን እያሻሻት ምናምን ይሄ እንደዚህ እንዴት ይታያል በእስልምና ለማለት ፈልጌ ነው። እሺ ተረቴን መልሶ አፌን በዳባብሱ የሚለው እንዳትረሳሽ። እሺ ጥያቄ ያለ ሰው ይቀጥላል። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ጥያቄ ለመስጊድ ብር ክፈል ብዬ ቃል ገብቼ ሰው በኋላ ከዛ እናቴ ደግሞ ሆነ ነገር አማረኝ ስትለኝ ገዘውላት ችግር አለ ቆይቼ ልከፍል በሱ ብር ማለት ችግር የለም። ቃል የገባችሁት ነገር ካለና ከዚያ በኋላ ከማንም በላይ ሐቋ ታላቅ የሆነችዋ እናት ችግር ላይ ከወደቀች እናታችሁን አስቀድማችሁ በቃችሁን ቀስ ብላችሁ ትፈጽማላችሁ። አይ እሺ ቁርአን የተኛው ካዳመጥኩ ችግር አለ? ችግር የለውም። ነገር ግን እንቅልፍ ለማዋሰጃ ብላችሁ ለይታችሁ ሳይሆን በማዳመጤ ከአላህ ዘንድ አጅር ለማግኘት ብላችሁ አዳምጡ። ችግር የለውም። ቁርአንን በማዳመጣችሁ አጅር ስለምታገኙ ቁርአን ላይ እሺ ያዳመጥኩ ከተኛው ችግር የለውም። ችግር የለውም። አይ ሌላ ጥያቄ አለሽ? ሰላም አለይኩም። ወራህመቱላሂ ወበረካቱህ። ሁለት ጥያቄ አለኝ። ሁለት ብቻ? ሶስት አድርገዋለሁ። እሺ መረቅት መረቃት ነው። እሺ ጥያቄሽ ምንድን ነው? ኦኬ ጥያቄ ማለት ኡምራ ማለት ነው። ኡምራና ሀጂ ከአባውን 7 ጊዜ ይዙረን ከዛም በኋላ መጨረሻ ላይ 2 ረካዓ ሰላት ይሰገዳል አይደል? እዛኔ ሰላት ይሰገዳል። ሁለት ይሁን ምን ይሁን አላውቅም፣ ብቻ ከዛ እንነካካለን ምናምን ኦዶ የለንም ሰላት እንሰግዳለን። እንዴት ይታያል? እሺ አስበሽ አይደለም እዛኔ ጠዋፍ ስታደርጉ ጊዜ ካዕባን መንካት የሚባለው ልክ ለምሳሌ ገበያ ላይ የሄድሽ በገበያ ላይ ያለፋችሁ ያላችሁ ሳታስቡት አጅነቢ ባዕድ ሰዎች ሊነኳችሁ ይችላሉ። ሱቅ ላይ እየሸጣችሁ ለምሳሌ ሱቅ ላይ ዕቃ እየሸጣችሁ ያላችሁ ገንዘብ ስትሰጡና ስትቀበሉ ጊዜ ያ ባዕድ ወንድ ሳታስቡት እጃችሁን ሊነካ ይችላል። ታክሲ ላይ ስትሄዱና ስትወርዱ ልትነካኩ ትችላላችሁ። ይሄ ኡዱን አያጠፋም። ከብልት ላይ የዘር ፈሳሽ እስካልፈሰሰ ድረስ ውዱ አያጠፋም። ኦኬ ለኛ ደግሞ ማለት ነው እኔ ህፃን እያለሁ ማለት የሆነ ረባሽ ድመት ነበረ ቤት ማለት ነው። ሱብሃንአላህ አልሐምዱሊላህ አባቴ በቃ ሌላ ተመልሶ የማይመጣበት ሀገር ምናምን እጄ ጥለዋለሁ ምናምን እያለኝ አይ ይሄ ጥሩ ነው ምናምን እለዋለሁ። 5ኛ ክፍል ላይ ምናምን ነኝ ይዘኔ ማለት ነው። የሆነ መጥፎ ምናምን እንደሆነ አውቃለሁኝ። ግን ከዛ አንድ ቀን ግን እኔ ገደልኩት ማለት ነው። ሱብሃንአላህ በሽ አሳዛኝ ታሪክ ቀጣይ እህታችን። እሺ ከዚያስ በኋላ አስክሬኑን አጥበሽ ምናምን ድመቱ ላይ ሶላተል ጀናዛ ሰግደሽ ቀበርሽ ወይስ ዝም ብለሽ? በአላህ አሁን አላህ ምን ይለኛል? አላህ ጀሃነም ያስገባኛል፣ ይምረኛል። አውቀሽ ነው የገደልሽው ድመቱን? እኔ ተናደርኩኝ፣ መታወት ሞተብኝ። እሺ ወደ አላህ ተውበት አድርጊ። ተናድጃለሁ ብላችሁ እንስሳቶችን መጉዳት ተገቢ አይደለም። ወላሂ የኔ ስራ ትዝ አለኝ። አንድ ገጠር ነገራችሁ ወላሂ አሁን ሳወራ ለራሱ እንደምደም እያለኝ ነው የማወራው። የሆነ ማለት ሲሞት ያላላ ልጅ እያለሁኝ
ገና የዛኔ 12 ዓመቴ ምናምን አካባቢ መሰለኝ ቁርአን አክትሜ ነው ገና ነበር እያየሁኝ አክትሜ ነው ሂፍዝ ነው ነበር ገና እያየሁ አከተምኩኝ። ከዚያ በኋላ ቤት የክትሚያ ምናምን አለ አይደለ ሊደረግልኝ ምናምን የሆነ ፍየል ምናምን ታረደልኝ። ወንድሜ ፍየሎች ነበሩት። የመጀመሪያው ወንድሜ ከእርሱ ፍየሎች መካከል አንዷ ታረደች። ከዚያ ፍየል ታርዶ ቤት ውስጥ ነው አስታውሳለሁ። ልጅ ነኝ። ከዛ ምግብ እየተሰራ ነበረ። ያው መጀመሪያ እንደምታውቁት እንደ ባህል ሀገራችን ላይ ባህል ሆኖ መጀመሪያ ቃልቻ በልቶ ነው ከዛ ልጆች የሚበሉት አይነት ነገር አለ። እነሱ ባርከውት ነው። ከዛ ቤት ውስጥ ምግብ እየተሰራ ነበር። ልንገራችሁ። ከዛ በኋላ ስጋ ነበርና እናቴን ስጋ አስጨይላታለሁ። አይ መጀመሪያ ቃልቾቹ በልተው ከዛ በኋላ ነው ልጆች የምትበሉት ምናምን ትለኛለች። ለኔ አይደል እንደሚሰራው እኔ እኮ ነኝ ያከተምኩት ምናምን ብዬ ክርክር ጀመርኩ። ነው መጀመሪያ ቃልቻ በልቶ ከዛ በኋላ ልጆቹ እንደገና ትበላላቸው እንደሱ የሚሆነው ስርዓት ሆና ተናድጄ ወጣሁ። ልክ ከኩሽና የወጣሁኝ እታች ጋር ልክ ከበሩ መውጫ ላይ ግብረ ቤት አንድ ትንሽዬ ግልገል ፍየል አገኘሁ። ተናድጄ ያለሁኝ በካልቾ አልኳት። ራሷን ስታ ትወድቃለች። ቃልቻ ማለት ሸኾች ማለት ነው። ሸኽ ልክ ስትወድቅ ጊዜ ደነገጥኩኝና እናቴ እዛ አንዲት ፍየል ወድቃልሻለች አልኳት። ከዛ ምን ሆና ነው ምናምን ብላ ሌላ ሰው ተጠራ። ታረደች። እሷ እስካሁን ድረስ ማንም አያውቅም። እና ይሄን ደረሰው እና ሰማ ተዛለች። እኔ እገላታለሁ ብዬ አስቤ አልነበርም፣ ተናድጄ ነበር። እና ህፃን እያለ ልጅ እያለ ነው ይሄን ያደረኩት። ማንኛውም እንስሳቶች ክብር አላቸው በኢስላም። ያለምንም ምክንያት ሰው ቢገላቸው ወይንም አዛብ ያደርጋቸው ያስጠይቃል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ቀተለ ዑስፉረን ቢገይሪ ሐቅ ሰአለሁ ላሁ የውመል ቂያማ አሉ። ወፍንም ብትሆን እንኳን አላግባብ የገደለ ሰው አላህ የትንሣኤ ቀን ይጠይቀዋል ብለው ተናግረዋል። ኢስላም ለሰው ልጅ ብቻ ሳይሆን ለእንስሳትም ክብር የሰጠም ሃይማኖት ነው። በጣም ደስ የሚል በቃ ለነፍስ በጣም ትልቅ ቦታ ሰጥቷል። ለምን እንስሳት አይሆንም? ነቢ ሰለላሁ ዐለይሂ ወሰለም ወፍንም ብትሆን እንኳን አላግባብ የገደለን ሰው አላህ የትንሣኤ ቀን ይጠይቀዋል አሉ። ልክ እንዲሁ በድመት ምክንያት የጀሃነም እሳት እንድትሆን የተወሰነባት ሴት አለች። ያ ማለት ግን ትዘወትራለች ማለት ሳይሆን በዚያ በቅጣቷ ባለው በዚያ በስራዋ ዋጋን ታገኛለች ተብሏል። ድመት እንዴት ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ይሄን በተናገሩ ጊዜ ደኸለት ኢምራአቱን النار في هرة ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት በድመት ምክንያት እሳት እንድትገባ ተወስኖባታል አሉ። ሰሃቦች ደነገጡ። እንዴት كيف ذلك يا رسول الله ይህ እንዴት ሊሆን ይችላል አንተ የአላህ መልእክተኛ አሉ። حبست አሉ አንዲት ሴት ከእስራኤላውያን ሴቶች መካከል አንዲትን ድመት ወስዳ ቤቷ አሰረቻት። لا أعطتها ما تأكله የምትበላው የምትጠጣው ወይ አልሰጠቻት። ولا تركتها أن تأكل من خشاش الأرض ወይንም ከምድር ላይ የምትገኘዋን የምትበላ ነገር ፈልጋ እንድትበላ አልተወቻት። አስራ ግን አውቃ ገደለቻት። በቃ በረሃብና በጥማት አላህም እርሷን ቀጣተችን ሴት ወደ እሳት ሊያስገባትም ወሰነባታል። ነገር ግን ልብ በሉ እዚህ ጋር አውቃ ያንን ስላደረገች ነው። አውቆ ህይወት ያለውን ነገር የሚያጠፋ። እዚህ ቦታ ላይ ግን ሌላ ነገራቶችን ልታነሱ ትችላላችሁ። እሺ ድመቱ ዶሮ እየበላ ካስቸገረኝስ ጥፋት እያጠፋ የዛኔ ለማባረር ሞክሩ። ተመልሶ እንደገና ጥፋት የሚያጠፋ ከሆነ ግን ብታስወግዱት ወንጀለኛ አትሆኑም። ሴትዮዋ ያለምንም ምክንያት ዝም ብላ ስለቀጣች ነው። ሌላው በረሮ ምናምን ወይንም ዝንቦች እሺ እነዚህ ነገራቶች ቤት ውስጥ ገብተው ሰውን አዛ የሚያደርጉ ከሆነ ቢገደሉ ችግር የለም። ግን አደራ አገዳደልህን አሳምራሉ ነብዩ ሰለላሁ ዐለይሂ ወሰለም። ማለት በእሳት ማቃጠል አይቻልም። በእሳት ማቃጠል አይቻልም። ህይወት ያለውን ነገር ቶሎ እነርሱን
ሊሸኛቸው በሚችል ነገር ማለት ነው። ያ ነው መሆን ያለበት። ላ ዩዐዘቡ ቢናር ኢላ ረቡ ናር ስላሉ የእሳት ባለቤት የሆነው አምላክ አላህ ካልሆነ በስተቀር ማንንም በእሳት እንዳይቀጣ ስላሉ ህይወት ያለውን ነገር ይሄ ነው። እሺ ጥያቄ ያለ ቀጥል። ሰላም አለይኩም። ሰላም ወራህመቱላህ። እንዴት ነህ? ሰላም አልሐምዱሊላህ። ካሊ ነኝ የማዘር ልጅ። እሺ ለቪዲዮ ላብራ ላሳይ እሷ። እሺ መርሐባ። እሺ ማስረጃ ዝንባ መጣችልህ ያልከው ላይ ማስረጃ ዝንባ መጣችልህ ከዚህ ስትበር ነው። እሺ እንዴት ናችሁ ማዘር? አሰላሙ አለይኩም። እንዴት ነሽ? ሰላም አለይኩም እያለሽ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ እናት? ደህና ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ አልሐምዱሊላህ። አፈተ ይዘዋል አፈና እንደበት ተያዝ። አብሽሩ አብሽሩ። ምንድነው የሚያማቸው እናት? ምንሽ ነው የሚያምሽ? እግሬ ያመኛል አይሰራም። ይወጪ ይው እግሬ አይነሳም። አይዟችሁ አብሽሩ። እና ህክምና ሊያደርጉላችሁ ነው? አው ነርቭ ነው ህክምና፣ ነርቭና ጭንቀት። አው ጭንቀት። አይዟችሁ አብሽሩ። እኔ እኮ አይሰማኝ ጆሮ። እሺ ነግርሻለሁ እንዴ? እሺ ልጆች በቻላችሁት አቅም እንድትረዷቸው እንድታግዟቸው ነው በውስጥ አናግረው የነበረ እና አካውንት አስቀምጥላቸውና የቻሉትን ያክል ልጆች ይረዷቸዋል ኢንሻአላህ። ባረከላሁ ፊኩም። አግዟቸው። እናታችን ትልቅ ሴት ናቸው፣ መታከም ይፈልጋሉ። አንድ ልጃቸው ነው ያላቸው ካጠገባቸው እና አግዟቸው። አጅሩን ከአላህ ታገኝታላችሁ ልጆች። ባረከላሁ ፊኩም። ነብዩ ሰለላሁ ዐለይሂ ወሰለም من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب الآخرة ብሏል። ከአንድ ከአማኝ ወንድሙ የምድራዊ ጭንቁን የገላገለን ሰው አላህ የትንሣኤውን ቀን ጭንቅ ይገላግለዋል ብለው ተናግረዋል። ያግዟቸዋል ኢንሻአላህ። ካሊድ ኮሜንት ላይ አካውንትን አስቀምጥላቸው። እሺ መርሐባ። እሺ መርሐባ። ኮሜንት ላይ አስቀምጥላቸዋል። ጥያቄ ያለው መቀጠል ይችላል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. السلام عليكم. وعليكم السلام. يسمع؟ نعم يسمع. የኔ ጥያቄ አላሁ አክበር እሺ ጥያቄ ለጓደኛዬ ነው። ጓደኛዬ ጠይቅልኝ ብላኝ የጓደኛዬ ጥያቄ ነው የምጠይቀው። የዛሬ 2 ዓመት ረመዳን 3 ላይ ወንድሟ ወደ አኺራ ሄዷል እና አታራዊ ሶላት ሰግዶ ሲመለስ አሲር አዘጋጅተውለት የሚኖረው የሚስቱ ቤተሰቦች ጋር እዛው ተከራይቶ ነበር የሚኖረው። ሚስቱ ልጆች ሆኖ ማለት ነው 3 ልጆች ወልዶላታል ከሚስቱ። ሚስቱን አስልሞ ነው ያገባት፣ ሰለምቴ ነች። የሚስቱ ቤተሰቦች ያው ክርስቲያኖች ናቸው እና አታራዊ ሶላት ሰግዶ ሲመጣ አሲር አዘጋጅተውለት ነበርና ያንን አሲር ጠጥቶ ወዳው ሳይጨርሰው ሆዴ ተቃጠለ እያለ ወደ ሐኪም ቤት ሲወስዱት እዛው አረፈ ማለት ነው፣ ሞተ። ያው ሞተ በምንም እንደሞተ ሳይታወቅ ያው አደፋፍ ነው። ያው ተገሱ ያው
ምንም እንትን የተባለው ነገር ያኔ ሞተ ከባስ ተቀበረ። እዚህ እህቷ አለች። እህቱ መዳሟ ለየቲሞቹ ልጆች እያለች በየወሩ ተቆራጭ ብር አደረገችላቸው። ሴትዮዋ እሱ ከሞተ በኋላ ሚስቱ ወደ ኩፍሯ ተመልሳለች። ያኔ ክርስቲያን ሆነች ማለት ነው። ልጆቹ ክርስቲያን የሆኑ አይሆኑ አይታወቅም። አላህ አለም ያው ከሷ ጋር ስለሆነ ጥያቄ እና ልጆቹ ክርስቲያን ሆኖ አይሆኑ አይታወቅም። እሷ ግን በግልጽ ክርስቲያን ሆናለች። እና እዚህ ያለችው እህቲቱ መዳሟ የምትሰጣትን በገንዘብ እያጠራቀመችው ነው። ለእሷ አልሰጠችውም፣ ለሚስቱ ማለት ነው። ለምን ሚስቱ ናት የገደለችው የሚለውንም ስለምታስብ ጥርጣሬ ላይ ስለሆኑ እና ያንን ገንዘብ አሁን ሰደቃው በሚስቱም ወገን ሆነ በልጆቹም ያው ተቋርጦበታል። ያው እምነታቸውን የእናታቸውንም ሊመስሉ ይችላሉ፣ አይታወቅም፣ አላሁ አለም። እና ያንን ገንዘብ ለወንድሜ ልሰድቀው ወይስ የሚገባቸው ለነዛ ለየቲሞች ነው? ምን ላድርግ? ይሄንን ጠይቅልኝ ብላኝ ነው። እነዛ የቲም ልጆች አሁንም ባሉበት ሁኔታ ናቸው? አሁን እናቲቱ ያው ከፍራለች በግልጽ። ልጆቹ ህፃኖች ናቸው። አንዷ ናት ትልቅ የምትባለው የ13 ዓመት ልጅ ግን አይታወቅም። ያው ደብቃ መታክፈራቸው ምንም ይሁን አይታወቅም። በቃ እሺ፣ ለማንኛውም ከነሱ ጋር ስለማይኖር ለማዳማ አለ ይሄንን እርዳታ ለምታደርግላቸው ሰዎች አሳውቋትና እንዴት እናድርገው ብላት እሷ በምትነግራቸው መሰረት አድርጉ። እሷ ለልጆቹ ብላ ነው እገዛ ብላ ነው እንትን የምትለው። እሷ ደግሞ ለእሷ ልጆቹን መርዳት ትፈልጋለች። እህቲቱ እዚህ አለችው። ላኪን ልጆቹን ስረዳ በተዘዋዋሪ እሷ ናት የምትጠቀመው። እሷ እንድትጠቀም ስቲቱ አልፈለገችም። እሷ ቀጥታ የምትፈልገው ለወንድሜ ብሰድቀው የሆነ ነገር ባረግለት ነው። ብታረግ ችግር አለው? እህት የባለቤቱ ነው እዚህ ጋር የሚወስነው። ባለቤቱ ነው የሚወስነው። የገንዘቧ ባለቤት ማዳም አሳውቋት ያለውን ነገር ሁሉ ማለት ነው። በግልጽ ነገራት። ከዚያ በኋላ እርሷ በምትላችሁ መንገድ ታደርጋላችሁ። ኦኬ እሺ፣ ጀዛከላሁ ኸይራ። መርሐባ። ጀነት የት ነው ያለው? ጋይስ መልሱልኝ። በኢስላም ውስጥ ነው ገና። አይሽ ምንድን ነው? ዋለይኩም ሰላም። እሺ ሰላም፣ እንዴት ነህ? አለ አልሐምዱሊላህ አልሐምዱሊላህ። እሺ ያው እኔ በዲኔ ጠንካራ አይደለሁም፣ ደካማ ነኝ። ጥያቄ ትክክል ካልሆነ ተሳስተሃል ብለኝ ላሽላለሁ። እሺ አብሽር። አይ በጣም ነው። የዛሬ 2 ወር አካባቢ ነውና አንድ ጓደኛ አለኝ፣ ካፊር ጓደኛ ነው። 19 ወይ 20 ዓመቱ ነው። አብሮ አደጌ ነውና ሞተብን በድንገት። ቀለም እየቀባን ኤሌክትሪክ ይዞት ነው የሞተው። እና ምንድነው ውስጥ የረበሸኝ ነገር፣ ያዘንኩት በጣም የደማው ልቤ ያ ረሂሙ ጌታዬ፣ አዛኙ ጌታዬ አዛኝ ከመሆኑ ጋር የአንድ 19 ዓመት ልጅ ሩህን ወስዶ የእሳት ራት እንዴት ይሆናል? አላህ ስልክ ገና ልጅ ነው፣ ሩጦ አልጠገበምና እንዴት እንደዚህ ያደርጋል አላህ የሚል ነገር። እሳት የሚገባ ከሆነ ጀሃነም ከሆነ አዛኝ ከመሆኑ ጋር ክላሽ አደረገብኝና እስኪ ልቤ እንተረበሸን። ከዚህ አንፃር ምን ትለኛለህ? እሺ አምላክ አላህ ሱብሓነሁ ወተዓላ እጅግ በጣም አዛኝ የሆነ አምላክ ነው። ከስሞቹ መገለጫቸው ከምን አስማኢሂ ወሲፋቲሂ ሱብሓነሁ ወተዓላ እነሁ ረሕማኑ ረሒም፣ እርሱ በጣም እጅግ አዛኝ የሆነ አምላክ ነው። አላህ ሱብሓነሁ ወተዓላ የካህዲያን ልጆችን አስመልክቶ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ባለው ጊዜ እንደማይጠይቃቸው ቃል ገብቷል። ያ ንጹሕ አእምሯቸውን የሚያገኙበት ጊዜ ኃጢአትን ኃጢአትነቱን፣ ክህደትን ክህደትነቱን የሚረዱበትን ለአቅመ አዳም ለአቅመ ሔዋን ደርሰው ከዚያም በኋላ ደግሞ በነቢያት በኩል ያወረደው ሃይማኖት ኢስላም ደርሷቸው አይ አንቀበልም አሻፈረን ካላሉ በስተቀር የሚቀጣ አምላክ አይደለም። ይህ ከእዝነቱ ነው። ገብቷቸዋል። 19 ዓመት እስከተባለ ይሄ ልጅ ለአቅመ አዳም ደርሷል፣ ለአቅመ ሔዋን ደርሷል። እሺ ኢስላምን ካልደረሰው ካልሰማ አላህ ሱብሓነሁ ወተዓላ አይቀጣው። እየሰማ እስከሆነ አሻፈረኝ ያለው እርሱ ነው። የአላህን እዝነት አልፈልግም ያለው የዛኔ አያችሁ።
ነገር ግን ይሄ ልጅ ባይሰማስ ኖሮ በ19 ዓመቱና ካልደረሰው አላህ ላይ ቀጣው ቃል ገብቷል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም والذي نفس محمد بيده إنه لا يسمع بأحد من هذه الأمة يهودي أو نصراني ثم يموت ولم يؤمن بي وبالذي أرسلت به إلا كان من أصحاب النار. النبي صلى الله عليه وسلم قالوا نفسي بأجوبه هنا وبأملاكي بالله سم أملال لهن يارو እኔ ከተላኩለት ትውልድ እስከ ዘመኑ ፍጻሜ ድረስ የሚገኝ ማንም አይሁድ ወይንም ክርስቲያን ወይንም ማንኛውም ሰው የእኔን ነብይነት ደርሶት የተላኩበትም የነብያት መንገድ እስልምና ደርሶት አልቀበልም ብሎ በዛው የሞተ ሰው እርሱ የገሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። በዚሁ አንጻር ይሄ ልጅ እስልምና ሃይማኖት ካልደረሰው ካልሰማ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ካልሰማ አይቀጣም ማለት ነው። አይቀጣም። ታዲያ ምን ይሆናል ከተባለ ነገ የትንሣኤ ቀን ይቀሰቀስና ልክ የምድር ሰዎች ፈተና እንደቀረበላቸው ይቀርብለታል። እርሱ የዛኔ ፈተናውን ከተወጣ ያልፋል፣ ካልተወጣ ደግሞ የዛኔ ይቀጣል እንጂ አምላክ አላህ ሱብሓነሁ ወተዓላ የእርሱን ሕግና ስርዓት ያላወቁ ሰዎችን ያልደረሳቸው ሰዎች የሚቀጣ አምላክ አይደለም። በቁርአንም ላይ ሲናገር ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። መልእክተኛን ነብይን ሳልክ የምቀጣ አይደለሁም ብሎ ተናግሯል። ይቀጣል። ስለዚህ ይህ ነው። ይህ ልጅ ለአቅመ አዳም ደርሰዋል፣ ለአቅመ ሔዋን ደርሰዋል። ኢስላምን እየነገራችሁት እየገለጻችሁለት ደርሶት ከእናንተም ይሁን ከሌላ ሰው አሻፈረኝ እምቢ ብሎ ከሆነ በራሱ ጊዜ ነው የአላህ ንስነት አልፈልግም ያለው። ይሄ ሰው ሳይደርሰውና ሳይቀበል ያንን ነገር ሞቶ ከሆነ ግን አላህ ሱብሓነሁ ወተዓላ የሚቀጣው አይደለም። ያ ነው ከአንተ በላይ አላህ ነው የሚያዝንለት። አላህ አጽናፍን ዓለምን በቃሉ ፈጥሯል አለኝ። ከዛ የአላህ ቃል ፈጣሪ ነውና ፍጡር ብሎ ጠየቀኝ። ምን ብዬ መመለስ አለብኝ ይላል። የአላህ ቃል ፈጣሪ ነው ያለህ ማን ነው? ፈጣሪው አላህ ነው። ቃሉ ግን የእርሱ መገለጫና ባህሪ ነው። ያ ነው። ዒሳን ከሆነ ዒሳን ቀጥታ ወደ ዒሳ ለመሄድ ነው አይደል? ዒሳ ፍጡር ነው። አላህ በቃሉ ነው የፈጠረው። አይሽ ሆን በሚለው ቃሉ ነው የፈጠረው። ያ ነው። ልክ ዒሳን አለ አይደል ሊሟገቱ አለ እርሱ ይመስላል። ወላሂ አይደለም። ዒሳን በጣም ነው የሚጠሉት። ለዒሳ ክብር ቢኖራችሁ ኑሮ ዒሳን መታችሁ በፈለጋችሁት ነበር፣ በቁርአን ውስጥ ባነበባችሁት ነበር። ግን ሰዎችን ለማሳትና ራሳቸውን ህዝቦች እዛ በቁርአን ማምላክ ሆኗል ለማለት ቃል ነው አይደለም ብለው ይጠይቃሉ። ተዘቸለ። ለማንኛውም እሺ ይሄን ይመስላል ወገናችን። አይ በቃሽ ወሲ ቲንክ አባቴ አይሽ እሺ ባለማቅረን ቃል የተናገርከው ወደ አላህ ሱብሓነሁ ወተዓላ ተውበት። እሺ ካሊድ ኮሜንት ላይ አካውንቱን አስቀምጥልን እያሉ ነው አንዳንድ ልጆች። አካውንቱን አስቀምጥላቸው ካሊድ። እሺ ጥያቄ አለ ቀጥታ ካሊድ አካውንቱን ንገረን ላይ አስቀምጥላቸው። ፕሮፋይል ላይ ላድርገው አካውንቴን ጽፌ ፕሮፋይል ላይ አካውንቱን ፕሮፋይል ላይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሺ የኔ ጥያቄ እንትን ግሩፕ ላይ ቁርአን እንቀራለንና ቁርአን ኪታብ አብሮ ስለሚቀራ አቂዳሽ ምንድነው ብለው ይጠይቃሉ። ያኔ ወሃቢያ ምናምን ለምንድነው ወሃቢያ በመሆናችሁ የምታፍሩት ምናምን ስለሚሉም ይሄ አቂዳን ስለሚባለው ነገር እንድታስረዳይ ፈልጌ ነው። አቂዳ ማለት አንድ ሰው በውስጡ የሚያምንበት የሆነ እምነት ማለት ነው፣ ሌላ አይደለም። ቁርአንና ሐዲስ ላይ ያለው እምነቴ አድርጌ አቂዳ አድርጌ ይዛለሁ። ቁርአንና ሐዲስ ነው መከተለው ባያቸው። አይ ዋሃቢያ መሆናችሁ ለምን ታፍራላችሁ? ለአላህ ዋሃቢያ ብሎ ቢጠራን ኑሮ አላፍርም። ግን አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ዋሃቢ ብሎ አልተናገሩም። ምንድነው ዋሃቢያት? አንድ የምታውቀው ነገር የላትም። ያው እሺ ብሱ ደግሞ ሁለተኛ ጥያቄ እነሱስ ጋር ቁርአን መቅራት ይቻላል ማለት ሳናውቅ ከዚህ በፊት እነሱ ጋር ቁርአን ቀርተን ከሆነ ችግር የለውም? እንደዛ መሆናቸውን ሳናውቅ ሳታውቂ ከሆነ አልፏል። ከዚህ በኋላ ግን እንደሱ لا يؤخذ العلم عن أهل البدع والأهواء إنما يؤخذ العلم عن أهل السنة والجماعة. ماشي ባረከላህ። የምትድኑት በምንድነው ሲለኝ አምስቱን ሶላት ዘርዘርኩለት። እሱ ስቆ ይሄዳል። አንተ ሳልቀሰ ለማለት እሱ አርግቼ ይታያል።
ኤፌክስ እሺ ይዘውና ልጁን ይዘውና እሺ እንደሱ የሚልህ አንተ በምን ዳንክ ስትለው ጊዜ አምላኬ ራሱን አጥፍቶልኝ ወይንም አምላኬ አምላኬን ገሎት ወይንም ደግሞ አምላኬን ሰይጣን ገሎልኝ ነው ዳንኩት ነው የሚልህ አይደለ? ኢየሱስ ክርስቶስን አስገርፎ ያሰቀለው ሰይጣን ነው ይላል። እኪ አምላክህን ሰይጣን አስገድሎልህ ነው ዳንከው። ይሄ ነው የሚያስቀው። ምንም የሚያስቀው። እሺ ጥያቄ አለ ገጥ አሰላሙ አለይኩም። ሰላም። አዎ ይታያል። ልጆች መርዳት የምትፈልጉ ልጆች የቅድሟን እናታችንን ከታች ያለውን አካውንት ኻሊድን የሱ እናቱ ነች እርዷት። ባረከላሁ ፊክ። እሺ ጥያቄ አለ ገጥ አንድ ጥያቄ አለኝ ሆሱ አሁን ለምሳሌ ሎተሪ ተብሎ የሚቆረጥ ሎተሪ ያን እንደ እምነት እንዴት ይታያል? ይቻላል? ሎተሪ አይቻልም፣ ሐራም ነው። እሺ አሁን ለምሳሌ ሎተሪ የሚቆርጥ ሰውዬ ያኔ ሎተሪ በእምነታችን አይቻልም ሐራም ነው ሲለው አንቺ አለ ከሎተሪ የበለጠ አልሰራሽም ስራ አለኝ። እኔ ጥፋት ካጠፋው አላህ ይቅርታ ከጠየኩት አላህ ይመረኛል፣ አላህ ማይምር ነገር የለም ሲለው እንትን አለ ያኒ ሰደበኝ። ያኒ በአፍራሱ ማይናገር ስድብ ሰደበኝ። ምንም አላልኩም። በስ ያኒ ግን አፉ አለልህም የውመል ቂያማ አለ የውመል ቂያማ ወደ ላይ ያስቀምጫሉ ብዬ ተውኩት። ያኒ አሁን ከልቤ ነው ያናደደኝ። ያኒ ሐራም ስላልኩት አንቺ እንዲህ አለኝ እመኛ አለኝ አንቺ ዝና አልሰራሽም። እኔ በሰራም እንኳን ቢሆንም አልሰራው አላህ እንዳትቀርቡ አለ አልኩት። ያኔ አሁን ቲክቶክ ላይ ነው የሚሰራው። ሊቶሪ ሐራም ነው እንደ እምነታችን አይቻልም አልኩት። እሺ አለ ሊቶሪ ካልተቻለ አንቺ ዝና አልሰራሽም እመኝልኝ አለ። እንኳን መስራት ተውና አላህ እንዳትቀርቡ አለ ወንድሜ ስለው ያኔ خلاص በጣም መቶ ስድብ ሰደበኝ። ዝም ብዬ خلاص ተውኩኝ። ያኔ ሊቶሪ አይቻልም ለማለት ማለት ነው። ጥያቄው ምንድን ነው? ታሪኩ በጣም ያሳዝናል። ጥያቄው ሎተሪ ይቻላል አይቻልም ነው ባጭሩ? አው ያኔ ይቻላል ወይስ አይቻልም? አይቻልም። ሎተሪ ከቁማር ነው። ቁማር ደግሞ በግልጽ አላህ በቁርአን ላይ ከልክሎታል። ሎተሪ የሰዎች ገንዘብ በላበት አላግባብ የሰዎች ሐቅ የሚጭበረበርበት የቁማር አይነት ነው። ቁማር ከወለድ ነው፣ አይቻልም፣ አይፈቀድም። ሎተሪ እንዴት ነው ሐራምነቱ እንዴት ድል ስጪ ላውራሽ እህቴ ከአንዴ ከታች ጋር ወረድ ብለሽ እንዳትወርቅ እንዳትሰበሪ ወረድ አንዴ አሁን አዳምጪ እሺ በደንብ አድርገሽ እሰይ ሎተሪ ሼክ አብዱልዓዚዝ ኢብኑ ባዝ እና ኢብኑ ዑሰይሚን የተባሉ ታላላቅ ዑለሞች እንዲሁም ሼክ ሷሊህ አልፈውዛን ከቁማር እንደሆነ ተናግረዋል። ስለዚህ አይቻልም፣ አይፈቀድም። ቁማርን ደግሞ አላህ በቁርአን ላይ በግልጽ ከልክሏል። ሱረቱል ማኢዳ ላይ يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فهل أنتم منتهون يا لينا كرام أشن ሎተሪ ሐራም ሊሆን የቻለበት ምክንያት የሰዎች ገንዘብ አላግባብ የሚበላበትና የሚጭበረበርበት የቁማር አይነት ስለሆነ ነው። የሎተሪ አስቆራጮች መልካም ሐሳቢዎች መስለው ይታያቸዋል አይደለ? ላ ኃይለኛ ነጋዴዎች ናቸው። ቁጭ ብሎ የአንድ ሺህ ብር ሎተሪ ቁረጥና ቤት ታገኛለህ ሲልህ አሃ በአንድ ሺህ ብር ቤት በአንድ ሺህ ብር መኪና የዛን ያንተ ትልቅ ነገር ሰጥተው በጥቂት ነገር እንትን ያለ ይመስላል እንድታገኝ ያደረገ ይመስላልና ያንን ሰው በጣም ይወዱታል። በጣም እየሰራባቸው ነው። እንዴት እንደሆነ ላሳይ። ይሄን መኪና 100 ሺህ ብር ይገዛዋል እንበል። በራሱ 100 ሺህ ብር ይገዛና ከዚያ ይሄን መኪና እጣ ማግኘት የፈለገ ሰው ሎተሪ 10 ሺህ ብር ቁረጡ ይላቸዋል።
አንተ የ100 ሺህ ብር ዕቃ በ10 ሺህ ብር የምታገኝ አድርገህ ነው የምታስበው። ያንን ከ500 ሰዎች አስቆረጠን በል ስንት ያገኛል? 500 ሲባዛ በ10 ሺህ ስንት ያገኛል? እንደ ምሳሌ ቆይ ላሳየህ። ማትስ እስከ 6ኛ ክፍል ድረስ ነው የተማርኩት። ቅዱሳኖች ቆይ አንዴ ላስብና እንገራችሁ። 500 ሲባዛ በ10 ሺህ እሱ ስንት ሰበሰበ? 5 ሚሊዮን ብር ሰበሰበ። ከእናንተ በስንት ነው የገዛው? በ100 ሺህ ወይ በ1 ሚሊዮን ገዝቶታልን በል ገዛችኋል። በ1 ሚሊዮን ገዝቶት መኪናውን ከእናንተ 5 ሚሊዮን ሰበሰበ። 10 ሺህ አድርጎ ከዛ በኋላ 4 ሚሊዮኑን እኪሱ ያስገባዋል። ልብ በሉ ትርፍ 4 ሚሊዮኑን እኪሱ ያስገባዋል። ያቺ መኪናዋን የደረሰው ሰው በ10 ሺህ ብር አገኘሁኝ ብሎ ያንን ጠቅልሎ ይወስዳል። የስንት ሰው ገንዘብ? ያ ሁሉ ሰው ያወጣውን ገንዘብ ችብችቧቸው ይሄዳል። ይሄኛው በጥቂት ገንዘብ እዛ እሱም ኃይለኛ ንግድ ቸበቸበባችሁ በእናንተ ሰራ 4 ሚሊዮን ኪሱ ያስገባል። ያ አዛኛው ሰው የታያችሁ ሰው ማለት ነው ለእናንተ። እነዛ ሰዎች ደግሞ አላግባብ ገንዘባቸውን ተበሉ፣ ተጭበረበሩ። ይሄን ኢስላም አይፈልግም። ስለዚህ የሰዎች ገንዘብ አላግባብ የሚበላበትና የሚጭበረበርበት ነገር ነውና ይሄ አይቻልም፣ ሐራም ነው፣ ክልክል ነው። ይሄ ከቁማር ነው። ገንዘብ አስቀምጠህ ትረክዛለህ፣ ሌሎች ትበላለህ፣ ትሄዳለህ። ቁማር ክልክል ነው በኢስላም። ስለዚህ ከዚህ አንፃር ሐራም ነው። ብዙዎች ዛኔ አዛኝ መስሉናል። እነዚህ ሎተሪ አስቆራጮች ንግድ እየሰሩ ነው በእናንተ። በጣም ቁጭ ብለው ገንዘባቸውን እየቸበቸቧቸው ቤት ለእንትና ቤት ተሰጠ፣ መኪና ተሰጠ ምናምን። እሺ እና ይሄ ስራቸው ነው። ጥያቄ አለ? ቀጥል ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? አላህ አልሐምዱሊላህ። አንድ ሁለት ጥያቄ ነበረኝ ኡስታዝ። እሺ የመጀመሪያ ጥያቄ ግድያ በእስልምናና በክርስትና እንዴት ይታያል ለማወቅ ፈልጌ ነበር። እሺ በእስልምና አንደኛ የሰው ነፍስ እጅግ በጣም የተከበረ ነው። አላህ በቁርአን ላይ አንድን ሰው የገደለ ያለምን ሰው እንደገደለ ነው፣ አንድን ሰው ያዳነ ያለምን ሰው እንዳዳነ ነው ብሎ ቃል በቃል በቁርአን ላይ ተናግሯል። بسورة المائدة من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا بلو تناقر ولقد كرمنا بني آدم يالينا قال ليس ولجنم برقت أكبر ريال بلو تناقر عندنا هنا ሁለተኛ ሊጋደሉህ የሚመጡ አካሎች ካሉን እነርሱን ነው ተጋደሏቸው ያለው አላህ ሱብሓነሁ ወተዓላ እንጂ ሰላማዊ የሆነችን ሰዎች እንዳትገድሏቸው ብሎ ተናግሯል። ይሄ ነው ሐታ በግድያ ጊዜስ እንደው ህፃናቶችን፣ ሴቶችን፣ ሽማግሌዎችን ምናምን ከጦርነት ውጭ የሆኑ ሰዎችን ጫፋቸው እንዳትነኩ ብሎ ተናግሯል ኢስላም። ነብዩ ሰለላሁ ዐለይሂ ወሰለም لا تقتلوا طفلا صغيرا ولا شيخا كبيرا ولا امرأة አሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌንም እንዳትገሉ ብሎ ተናግሯል። ይሄ ነው ባጭሩ በኢስላም። ነገር ግን ሊጋደል የመጣን አካል ብቻ ነው። ሐታ ያ ሊጋደል የመጣ ሰው ከተማረከ ነፃ የሚወጣበትን በርካታ መንገድ አድርጎለታል ኢስላም። ልክ እንዲሁ ደግሞ ለእርቅ ከወረዱ ሰዎች ለእርቅ ውረዱ ብሎ ኢስላም አስቀምጧል። እርቅን ሰላምን ይወዳልና ይህ ነው አላህ በቁርአን ላይ ወኢን ጀነሑ ሊሰልም ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለጦርነት የመጡ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ አቋርጥ ጦርነቱን ብሎ ይናገራል። ያ ነው እና ሊጋደሉ የመጡ አካሎች ከሆኑ እንደሆነ በርካታ ቦታ ላይ ሲናገር ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏቸውን የእምነት ተከታይ ተጋዳሏቸው ያለው እነርሱን ነው። ወደ መጽሐፍ ቅዱስ ስንመጣ እግዚአብሔር ህፃናቶችን ግደሏቸው ይላል። ብላቴናዎችን ግደሏቸው፣ ሴቶችን ግደሏቸው፣ ሽማግሌዎችን ግደሏቸው ይላል። በቃ አለቀ። ይሄ በቂ ነው። ወድቅ ለመሆኑ ይሄ መንገድ ይሄ በቂ ነው። ህፃናቶችን ግደሉ ካለ አንድ እምነት፣ ሴቶችን፣ ሽማግሌዎችን፣ ብላቴናዎችን ግደሉ ካለ አቡ አለቀ በቃ። ሐታ በጦር ሜዳ ላይ ራሱ እነዚህን መንገድ ላይ ብታገኙ እንዳትነኩ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ይሄን ይመስላል። እሺ እሺ አሳየን እያለ ነው። ላሳያችሁ ችግር የለም።
እግዚአብሔር ሴቶችን ህፃናቶችን ግደሉ ያለበት እግዚአብሔር ሴቶችን ህፃናቶችን ግደሉ ያለበት ቦታ ያው እነዚህ ጋር ያው ቁጥር 6 ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ምን ይላል? እግዚአብሔር ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ግደሉ። ሌላም ልጨምርላችሁ ያውና ከ3 ጀምራችሁ አንብቡ 3 እና 4ን። አሁንም ሄደህ ምን ይላል? ከ2 ጀምረን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አስማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። አስቡ፣ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ። ይሄ ነው። እሺ ሌላ ጥያቄ ያለው ኡስታዝ ሁለተኛ ጥያቄ ነበረኝ። እሺ ያኛ ጥያቄ ነው። ሁለተኛ ጂንና ሸይጣን አፈጣጠራቸው እንዴት ነበር? ጂን ከእሳት የተፈጠረ ፍጡር ነው። ሰይጣን የሚባል ፍጡር የለም። ሰይጣን የሚለው ባህሪ ነው፣ የባህሪ መጠሪያ ነው። ሌባ የሚባል ፍጡር አለ የለም? ወይስ የሰራቂ ሰው ባህሪ ነው? ሌባ የሚባል ፍጡር የለም። ነገር ግን አንድ ሰው መስረቅን በተያያዘ ጊዜ እዛኔ ሌባ እንለዋለን። ሌባ ስንል ጊዜ ሌባ የሚባል ፍጡር አለ ማለት ነው? ላ የለም። ነገር ግን የሰራቂ ሰው መገለጫና ባህሪ ነው። ያ ነው። ስለዚህ ሰይጣን የሚለው ምንድነው? የባህሪ መገለጫ ነው። የምን መገለጫ ከተባለ ከአላህ ትእዛዝ ያመጹ የጂን አይነቶች እና ከአላህ ትእዛዝ ያመጹ የሰዎች አይነት ምን ተብሎ ይጠራሉ? ሰይጣን ይባላሉ። ሰይጣናዊ ስራን በመስራታቸው ምክንያት ማለት ነው፣ ክፉን ነገር በማድረጋቸው። ስለዚህ ያ እሺ። እና ከጂኖች ጭፍራ ነበር ያ አደምና ሐዋን ያሳታቸው። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል አላህ። ከጂኖች ጭፍራ ነበር ከእኔ ከጌታውን ከአላህ ትእዛዝ አመፀ ይላል። የዛኔ በማመፁ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። አይ ክፋትን ፍጥረታት በራሳቸው ላይ ያመጣሉ እንጂ አላህ ክፋትን አይፈጥርም። አያችሁ? እሺ እሺ ልጆች መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው ቻው። ራስ ጨርሱ ማለት ሰላም አለይኩም